በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዟችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥብስና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት። ይህ አዋዜ ሰበር ነው። የአሜሪካ ጦር ለኃይሎቹና ለንግድ መርከቦች አደጋ የጋረጡ ባላቸው የኢራን ኢላማዎች ላይ አዲስ ጥቃት አድርሶ አደረ። ከፊል ኦፊሴላዊ ፋርስ ዜና አገልግሎትም በወደብ ከተማዋ ባንደር አባስ በስተ ምስራቅ 3 ፍንዳታዎች ተሰምተዋል ብለዋል። አሜሪካ እንዲህ አይነቱን የተመጠነ ራስን የመከላከል የምትለውን ድቆሳ ስታደርግ በተከታታይ ለሁለተኛ ጊዜ መሆኑ ነው። የኢራን እስላማዊ አብዮታዊ ዘብ የመጀመሪያውን ጥቃት ተከትለው በአፋጣኝና ያለማመንታት የአጸፋ እርምጃ እወስዳለሁ ቢልም አንዳች በቀል ከመውሰዱ በፊት ለሁለተኛ ጊዜ ተደብድበዋል። ይሁንና የበዙ የኢራን ሚዲያዎች እንደዘገቡት ከሆነ አሜሪካ እንድትተኩስ ምክንያት የሆናት ያለ ኢራን ጦር ፍቃድ 4 መርከቦችን በሰርጡ ለማስተላለፍ ስለሞከረች ነው። ሚዲያዎቹ እንደዘገቡት ያለ ኢራን ጦር ፍቃድ መሰስ ብለው ሊያልፉ የነበሩ 4 መርከቦች ዛሬ ከእኩለ ሌሊት በኋላ በኢራን ጦር ስለተተኮሰባቸው ፊታቸውን ወደ ኋላ አዙረው ለመመለስ ተገደዋል። 4 መርከቦች በሆርሙዝ ሰርጥ ለማለፍ ብለው ኃላፊነቱ ካላቸው የደህንነት ኃላፊዎች ጋር ምንም ግንኙነት ሳይፈጥሩ ወደ ፋርስ ባሕረ ሰላጤ ገቡ ብለዋል ሲዘግቡ። ሚዲያዎቹ ወታደራዊ ምንጭ ጠቅሰው ሲቀጥሉም ማስጠንቀቂያ ተሰጣቸው፣ እነሱም ማስጠንቀቂያውን ችላ በማለታቸው የማስጠንቀቂያ ተኩስ ተከፈተባቸው፣ ያን ጊዜ ዞረው ሄዱ ብለዋል። ከአብዮታዊ ዘቡ ጋር ቁርኝት ያለው ታስሚን ዜና አገልግሎት ቀደም ብሎ በሰጠው ዘገባ ደግሞ የአብዮታዊ ዘቡ ባህር ኃይል በአንድ የአሜሪካ ነዳጅ ጫኝ መርከብ ላይ ተኩስ ከፍቶም ፊቷን አዙራ እንድትመለስ አድርጓል ብለዋል። በምላሹም አለ ታስኒም የአሜሪካ ጦር ባንዳር አባስ አጠገብ የሚገኝ ባዶ ቦታ ላይ ተኩስ ከፍቷል ብለዋል። ይሁንና አንድ የአሜሪካ ባለሥልጣን እንዲሁ ቀደም ብሎ ለሲኤንኤን በሰጠው መግለጫም
የአሜሪካ ጦር በዛሬው ጥቃት 4 የኢራን ሰው አልቦችን አርግፏል። 5ኛ ሰው አልባን ለመተኮስ ሲዘጋጅ የነበረን የኢራን የመሬት ቁጥጥር ጣቢያንም ደብድቧል። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ ከኢራን ጋር አልባሌ ስምምነት እንደማይስማሙ በመግለጽ ኢራን ላይ ተጨማሪ ድብደባ ለማድረግ ሲዝቱም የአረብ አገራትን ደግሞ ከእስራኤል ጋር ይፋ ዲፕሎማሲያዊ ግንኙነት እንዲጀምሩ ያቀረቡትን ጥያቄ ተግባራዊ ምላሽ እንዲሰጡ በይፋ ግፊት አድርገዋል። ፕሬዚደንቱ የሰጡት የአዲስ መግለጫ የአስተዳደራቸው ባለሥልጣኖች ከኢራን ጋር የምናደርገው ድርድር ውል ወይም ስምምነት ላይ ለመድረስ 95 በመቶ ሄደዋል ማለታቸውን በእጅጉ የሚያስተባብል ነው። ትራምፕ ጦርነቱ 3ኛ ወሩን መያዙ ሊያሳስባቸው እንደማይችል ሲናገሩ ቪየትናም 19 ዓመት ነው የቆየው፣ ኮሪያ 8 ዓመት፣ አፍጋኒስታንም ብዙ ዓመታት ካሉ በኋላ የእኛ እኮ ገና ጥቂት ወራቱ ነው ብለዋል። ኢራን እሳት ላይ ቆማ ነው የምትደራደረው ያሉት ትራምፕ በዚህ ዓመቱ የአጋማሽ ዘመን ምርጫ የፖለቲካ ጫና የተነሳ ጊዜ አጥተው የሰጠናቸውን ይቀበላሉ ብለው በማሰባቸው ኢራኖች ስህተት ሰርተዋል ሲሉ አስገንዝበዋል። አይ ዶንት ኬር አባውት ዘ ሚድ ተርምስ ብለዋል። ሳይፈሩ ሳይቸሩም የመካከለኛው ዘመን ምርጫ አይገደኝም ማለታቸው ነው። የመካከለኛው ዘመን የሚባለው የአሜሪካ ምርጫ የኮንግሬስና የሴኔት ወንበሮች ምርጫ ሲሆን በኢትዮጵያ 2019 ህዳር ወር ይካሄዳል። ፕሬዚደንቱ ትኩረታቸውን ወደ ሰላጤዎቹ አገራት በማድረግ ሳውዲ አረቢያ፣ ኳታርና ኩዌት የአብርሃም አኮርድስን በመፈራረም ከእስራኤል ጋር የቀናና የፋፋ ግንኙነት ካልፈጠሩ ከኢራን ጋር ምንም አይነት ስምምነት ላይደርሱ እንደሚችሉ አስጠንቅቀዋል። ሐቁን ለመናገር ይሄን እንኳ ሊያደርጉልን የግድ ይገባል ብለዋል። አብርሃም አኮርድስ የአብርሃም ስምምነቶች የሚለው ዕቅዳቸው በመጀመሪያው የሥልጣን ዘመናቸው የቀየሱት ሲሆን እስካሁን የተባበሩት አረብ ኤሚሬቶች፣ ባህሬን እንዲሁም ሞሮኮ ተቀላቅለዋል። ሱዳንም የዚህ አካል ብትሆንም የእርስ በርስ ጦርነት ላይ ገብታለች። ዋናዋ የምትጠበቀው ሳዑዲ አረቢያና ሌሎችም ይህን ስምምነት በመከተል ከእስራኤል ጋር ግንኙነታቸው ሊቀይሱ ተቃርበው ሳለም በሐማስ የኦክቶበር 7 ጥቃት ጋር ተያይዞ በተነሳው የጋዛ ጦርነት ምክንያት ተስተጓጉሏል። ፕሬዚደንት ትራምፕ በካቢኔ ስብሰባቸው ሌላ የሰጡት ብርቱ ማስጠንቀቂያ ለትንሿ የሰላጤው አገር ኦማን ነው። ኦማን በኢራን ጥላ ስር ሆና በሆርሙዝ ሰርጥ የመተላለፊያ የበር ክፍያና ክፍፍል በመደራደር ላይ ትገኛለች። ፕሬዚደንቱ ሆርሙዝ ማንም የሚቆጣጠረው እንደማይሆንና ከኢራን ጋር የሚደርሱት ስምምነትም ሰርጡን እንደነበር ለሁሉም ክፍት የሚያደርግ መሆኑን የሚያረጋግጥ ነው ብለዋል። ኦማን አርፋ ብትቀመጥ ይሻላል፣ አለበለዚያ አሉ ዶናልድ ትራምፕ፣ ዩናይትድ ስቴትስ አሜሪካ ታፈነዳታለች። ፕሬዚደንት ዶናልድ ትራምፕ በካቢኔ መግለጫቸው ሌላ ግልጽ ያደረጉን ነገር 60 በመቶ የበለጸገውን 440 ኪሎ ግራም የበለጸገ ዩራኒየም ወደ ራሽያ ወይም ወደ ቻይና እንዲሄድ ከቶም የማይፈቅዱ መሆናቸውን ነው። ፕሬዚደንቱ ለራሽያና ለቻይና ተላልፎ ይሰጥ የሚለውን የተቃወሙበት መንገድ በኢትዮጵያ የወላይታ አንድ አባባልን የሚያስታውስ ነው። ውሻን በእርግጫ መምታት ብላኝ ማለት ነው። እንደዚሁ ይህንን የበለጸገ ዩራኒየም ለቻይና ወይም ለራሽያ ያዙልኝ ብሎ መስጠት በጓዳ በር ለኢራን ማቀበል ነው ማለታቸው ነው። ኢሳያስ እንግዲህ የተባለው የሰላም ጥረት አካሄድ ይሄን ይመስላል። ዓለም አሁን የኢራን አካሄድ ከኢራን ፈቃድ ያላገኙ መርከቦች በዛ በኩል ለማለፍ እንቅስቃሴ ሲያደርጉ ማስጠንቀቂያ መስጠት፣ ቀጥሎ ደግሞ በተኩስ አስፈራርቶ መመለስ ማለት ኢራን ሆርሙዝን ሙሉ በሙሉ
ራሷ ለማስተዳደር ያሰበችውን ሐሳብ እንዳልቀየረች አመላካች አይሆንም ወይ? እስቲ እንደው በዚህ ጉዳይ ላይ ያለህን አስተሳሰብ። የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል። የዱባዩ ዱካም ሬስቶራንት የዱባይ ጉዟችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥርሱና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት። ምንም ጥርጥር የለውም እኮ በይፋ ሆርሙዝ ሰርጥ በኢራን እጅ ነው የሚገኘው እና በሆርሙዝ ሰርጥ የተላለፉም ሆነ እስካሁን ሳይተላለፉ እዛው ሦስተኛ ወራቸውን የያዙ ወደ 2000 የሚጠጉ የተባሉ መርከቦች በኢራን ምክንያት ነው ከኢራን ጋር ተደራድረው ተነጋግረው በሚሰጣቸው ፍቃድ መሰረት ብቻ ነው ማለፍ የሚችሉት። ይሄንን ለማስቆም ነው አሜሪካ የኢራንን ወደቦች መዝጋትና ራሱ ሰላጤውንም ዘግቷለች። በሌላ አነጋገር ከኢራን ጋር ተነጋግረው በሆርሙዝ ሰርጥ የሚያልፉትን ገንዘብ የከፈሉ ከሆነ ማለት ነው አታሳልፈም፣ ትመልሳቸዋለች አሜሪካ። በዚህ የተነሳ ሰርጡ ከሞላ ጎደል ዝግ ነው ማለት ነው። ይሁንና ኢራን በምትሰጣቸው መግለጫዎች ከ20 በላይ የሆኑ መርከቦች ከእሷ ጋር በመነጋገር በእሷ ፍቃድ ማለፋቸውን ትናገራለች። በዚህ በኩል ደግሞ አሜሪካ በራሷ በኩል ያሳለፈችው እንዳለ ትናገራለች። አሁን ምንድን ነው እየሆነ ያለው? ዛሬና ትናንት በተከታታይ እየሆነ ያለው ምንድን ነው? ዎል ስትሪት ጆርናል እንዲሁ የአስተዳደሩን ከፍተኛ ባለሥልጣኖች ስም ያልጠቀሱትን ገልጸውም አሜሪካ ፕሮጀክት ፍሪደም በማለት ጀምረው የነበረውና በ36 ሰዓታት ውስጥ ያቆመው በጦር መርከቦቿ መሪነት እዛ የታጎሉትን መርከቦች የማሳለፍ እንቅስቃሴ ለመጀመር እንደምትጀምር ገልጿል። በነገራችን ላይ ዎል ስትሪት ጆርናል በጣም የተወሳሰበ የተደራረበ ግራ የሚያጋባ ነገር ነው ያለው። እንደምታውቀው ከፍተኛ ጥረት በመደረግ ላይ ያለው ይህን ጦርነት በስምምነት ለማስቀረት ፕሬዚደንቱ የባለፈው ማክሰኞ ሳምንት ተኩስ ለመክፈት 1 ሰዓት ሲቀረን እነ ሳውዲ አረቢያ ባደረጉት ጫና ለሰላማዊ ስምምነት በሩ ክፍት ሆኗል በሚል አሳምነውኝ አለፍኩት ነው ያሉት አይደለም። እና በዛ መንፈስ ከዛሬ ነገ ይፈጽማል እያሉ የተለያየ መግለጫ እሳቸውም ጭምር አብዛኛውን ክፍል ተደራድረናል ይሉ ነበር። ያው እንደሰማው ደግሞ ውጭ ጉዳይ ሚኒስትሩም መሆኑን የእሳቸው አስተዳደር ባለሥልጣኖች 95 በመቶ ድረስ ሄደናል። የ5 በመቶ ጉዳይ ነው። እሱም የቃላት የቋንቋ ያጠቃቀም ወይም ያገላለጽ ጉዳይ ነው በሚል ነው ስንሰማ የቆየ ነው። ነገር ግን በዶናልድ ትራምፕ በካቢኔ ንግግራቸው ላይ አሁን እንደሰማኸው ወታደራዊ እርምጃቸውን ሊወስዱ እንደሚችሉ የሰላም ስምምነት ለመድረስ የሚያጣድፋቸው ነገር እንደሌለ እዚህ ገባ አልባሌ ስምምነት እንደማይቀበሉ እሱ ብቻ ሳይሆን ራሱ ስምምነቱ ከኢራን ጋር የሚደረገው ስምምነት እነ ሳውዲ አረቢያ
እና ሌሎች የሰላጡ ሀገሮች ሳውዲ አረቢያና ኳታር በቀዳሚነት ከእስራኤል ጋር ሙሉ ዲፕሎማሲያዊ ግንኙነት እንዲያደርጉ የሚጠይቀውን አብርሃም አኮርድስን ከተቀላቀሉ ብቻ እንደሆነ ነው እየተናገሩ ያሉት። ስለዚህ በዚህ አንጻር ስንመለከተው እንደምናስበው በቀላሉና በፍጥነት የሚደረስ አይደለም። በአንድ በኩል ብዙ ዜናዎች ነው የምንሰማው። ለምሳሌም በትናንትናው ዕለት ጀምሮ በኢራኖች አንዳንድ ወታደራዊ ባለስልጣኖች በድፍረት ሲገለጽ የነበረው አሜሪካ ወደ ጦርነቱ መመለስ እንደማትችል፣ የዚህ ምክንያቱ ደግሞ ይህን ያንን ጥቃት ለማካሄድ የሚያስችል አቅም ስለሌላት በማለት ነው እየገለጹ ያሉት። እና እንግዲህ የዎል ስትሪት ጆርናልን ዘገባ ልብ ልንል የሚገባው ፕሬዚደንቱ ወይም አሜሪካ ይሄንን ፕሮጀክት ፍሪደም የተባለውን መርከቦችን የታጎሉትን መርከቦች የማሳለፍ እቅዷን በህቡ እያካሄደች ሊሆን እንደሚችል ነው። ለምን ያልክ እንደሆነ ዛሬ ሐሙስ ሌሊት፣ ሮብ ሌሊት ብቻ አይደለም ማክሰኞ ሌሊትም ተመሳሳይ ድብደባ አድርጋለች አሜሪካ። እና አሁን በተለይ ዛሬ በይፋ እንደነገሩን የኢራን ዜና ምንጮች 4 መርከቦች እንደውም 4ቱንም የአሜሪካ መርከቦች ነው ያሏቸው፣ ነዳጅ ጫኝ መርከብ ጨምሮ ማለት ነው። በሰላጤው በኩል ለማለፍ በሆርሙዝ ሰርጥ በኩል ለማለፍ ፋርስ ባህረ ሰላጤ ውስጥ ገቡ ነው የሚሉት ያለ ኢራን ትብብር። የኢራን ጦር ሳያነጋግር ጀስት ለማለፍ ማለት ነው። በዚህን ጊዜ የማስጠንቀቂያ ተኩስ ከፍተን አስመለስናቸው ነው የሚሉት። እና ለዚህ አጸፌታ ነው አሜሪካ ደግሞ በዚህ በኩል 4 የኢራን ሰው አልቦችን መታው 5ኛውን ለመተኮስ ሲዘጋጀ ነበረን የመሬት መቆጣጠሪያ ጣቢያን ደበደብኩ ነው ያለችው። ስለዚህ እነዚህ ግጭቶች ከመርከብ እንቅስቃሴዎች ጋር የተያያዙ ናቸው። ምናልባት የዎል ስትሪት ጆርናል ያለው ፕሮጀክት ፍሪደምንም የማስጀመር እንቅስቃሴ አካል ሊሆን ይችላል። ስለዚህ እነዚህን አንድ ላይ ስትመለከታቸው የሰላሙ ሂደት ውስብስብ ነው። ዓለም ለምሳሌ አብርሃም አኮርድስን ብንወስደው አረብ ሀገራት ላለመፈረም ከፍተኛ ጥረት የሚያደርጉበት ነው። አሁን ዶናልድ ትራምፕ ደግሞ ይሄንን እንደ አንድ ቅድመ ሁኔታ ሲያስቀምጡ አረብ ሀገራት ይሄንን ለመፈረም ቢሞክሩ አሁን ዶናልድ ትራምፕ ያነሷቸው ከቀሩት አረብ ሀገራት ጋራ የሚያቆራርጣቸው አይሆንም ወይ? በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ 2 መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። የትኛውም የአረብ ሀገር ይሄንን ስምምነት ያለመቀበል መብት የለውም። ዶናልድ ትራምፕ እንዳስቀመጡት ግዴታ ነው። የትኛውም የአረብ ሀገር ሌላው ቀርቶ ከዚህ በፊት እንደምታውቀው ግብፅና ዮርዳኖስ ከእስራኤል ጋር የዲፕሎማሲ ግንኙነት አላቸው። በፊት ነው የተስማሙት። ከነሱ በስተቀረ ያሉት ግን እንዲህ አይነት ግንኙነት አልነበራቸውም። አሁን የተባበሩት አረብ ኤሚሬቶች፣ ባህሬን እና ቅድም እንዳልነው ሞሮኮ እንዲሁም ሱዳን እንዲሁም አንዳንድ ዘገባዎች ደግሞ ካዛክስታን ይላሉ። ካዛክስታን ከአረብ ሀገራት ውጭ ናት፣ ያው ሙስሊም ሀገር ነች ግን። ስለዚህ አብርሃም አኮርድስ ማለት በተለይ በዋናነት በመካከለኛው ምስራቅ ውስጥ
የእስራኤል አረብ ግንኙነትን እውን ለማድረግ የመጣ ነው። ይህን ግንኙነት በመፍጠር የአረብ እስራኤል ፍጥጫን፣ ግፍጫን፣ ገለመሌ ለአንድና ለመጨረሻ ጊዜ ለማክተምና ወደ ሰላማዊ የትብብር፣ የኢኮኖሚ፣ የቴክኖሎጂ የተለያየ ትብብር የሚያደርጉበት አዲስ እውነታ ለመፍጠር ነው ዶናልድ ትራምፕ ይህን ያደረጉት። ይሄንን በመቀበል ሳውዲ አረቢያም ዝግጁ ነበረች አልጋ ወራሹ። ሳውዲ አረቢያ ዋናው ሀገር ናት መካከለኛው ምስራቅ ውስጥ የአረብ መሪ ናት። ስለዚህ ይሄ እየተጠበቀ እያለ ነው የኦክቶበር 7 ጥቃት የተካሄደው። በወቅቱም ብዙ ትንታኔ የተሰጠበት ነው። ለምንድን ነው ሐማስ ያደረገው? ሱሳይድ ነው የፈጸመው ወይስ ይሄን ሱሳይድ መውሰድ አለብኝ ራሴንም ማጥፋት ቢሆን መወሰድ አለበት ብሎ ሊወስድ የቻለበት ምክንያት ምንድን ነው የሚል ጥያቄ ሲቀርብ አንዱ የሚገኝለት ማብራሪያ ኔታንያሁ የፍልስጤምን ጉዳይ ተሻግረው የፍልስጤም ችግር እንዳለ ሆኖ በዛ ሳይያዙ ከዛ በመሻገር ከአረብ ሀገራት ጋር እስራኤል ባላት የቴክኖሎጂ ልሂቅነት፣ የሴኩሪቲ ደህንነት፣ ስልጠት እና የመሳሰሉ ፋይዳዎች የተነሳ አስፈላጊነቷን በመጠቀም በእስራኤልና በአረቦች መካከል ትልቅ የተባለ ዲፕሎማቲክ ፊት ይሉታል እነሱ። ትልቅ የተባለ ዲፕሎማሲያዊ ድል ሊቀዳጁ አፋፍ ላይ የደረሱበት ሰዓት ነበረ። በሳዑዲ አረቢያና በእስራኤል መካከል በይፋ ያልሆኑ አንዳንድ መቀራረቦች ሁሉ በተግባር እየታዩ ነበረ እና አልጋ ወራሹ ይሄንን ስምምነት ከእስራኤል ጋር ለማድረግ አፋፍ ላይ ነበሩ ማለት ነው። የኦክቶበር 7 ጥቃት በዚህ መሃል ነው የመጣው እና በዛ ጥቃት የተነሳ የነበረው እንዳልነበረ ሆነ። እስራኤልም ጦርነት አውጃ ዘመተች። ያ ጦርነትም እንደምታውቀው 2 ዓመት ፈጀ በከፋ መልኩ ማለት ነው። ያንን ተከትሎ ሳዑዲ አረቢያ ሐሳቧን በመቀየር ወይም በፊት ያን ያህል አጽንታ አታቀርብ የነበረውን ጉዳይ አሁን ከፊት በማስቀደም የፍልስጤም መንግስት ምስረታን የሚያሳይ ተጨባጭ እርምጃ ለምሳሌ ጋዛ ውስጥ የፍልስጤም መንግስት በሚል ሲመሰረት ካላየው ወደዚህ ስምምነት አልገባም የሚል አቋም ያዘች ማለት ነው። በዚህ የተነሳ የዶናልድ ትራምፕ የአብርሃም አኮርድስ እመርታ ተገደበ። አሁን ምንድን ነው እያሉ ያሉት ዶናልድ ትራምፕ? ይህ ከኢራን ጋር የምፈራረመው ስምምነት አይደለም የአረብ ሀገሮችን ልብ አድርግ፣ እነ ሳውዲን፣ እነ ኩዌት፣ እነ ኳታር፣ ኢራቅ እያልክ እነዚህን ሀገሮች ብቻ አይደለም፣ እነ ኦማን፣ እነዚህ ብቻ አይደለም የሚመለከተው ግድ የሚያደርገው ማለት ነው። ማንዳቶሪ ነው። ኢሳያስ ከኢራን ጋር የሰላም ስምምነት መፈራረም ካለብኝ እያንዳንዱ የአረብ ሀገር እና ራሷ ኢራን እስካሁን ያራመደችውን ደመኛነት አቁማ እርም ብላ ከእስራኤል ጋር መጨባበጥና ሰላማዊና ኢኮኖሚያዊ ዲፕሎማሲያዊ ግንኙነት መመስረት አለባት። በዚህ ስምምነት ጠቅላላ መካከለኛው ምስራቅን አበሳ ነው የምፈታው። በዚህ ስምምነት በፍልስጤም ጉዳይ ጋር ተያይዞ ከሌሎች የእስልምና ሀገሮች ጋርም እና በእስራኤል መካከል ያለውን ቅራኔ አብሬ ነው የምፈታው። የሙስሊሙ ዓለም ብቸኛ የኒውክሌር ኃይል ፓኪስታን ጨምሮ የኦቶማን ኤምፓየር ናፋቂ ናቸው የሚባሉት የቱርኩ ፕሬዚደንት ኤርዶጋንን ይዞ ይሄንን ስምምነት መፈረም አለባቸው እና በአጠቃላይ የአረብ እስራኤል ወይም የሙስሊሙ ዓለምና እስራኤል መካከል ያለ እና የቀጠለ ያልተገባ ቅራኔ በዚሁ ማክተም አለበት። በኢኮኖሚያዊ ዲፕሎማሲያዊና
ማህበራዊ ግንኙነት መታደስና መሰልጠን መተካት አለበት የሚል አቋም ነው ያላቸው። ያለዚህ ይህ ስምምነት አይኖርም። አሜሪካም ወደ ጦርነቱ ነው የምትመለሰው የሚል ነው ኢሳያስ። እና አሁን እንደሰማው በዜናው ላይ ብላክ ኤንድ ዋይት ሳውዲ አረቢያና ኳታርን ከፊት ውጡና ይሄን የመጀመሪያ እርምጃ ከተባበሩት አረብ ኤሚሬት በኋላ ሁለተኛ ምዕራፍ ማለት ነው። በመጀመሪያ የስልጣን ዘመናቸው እነዚህ ቀደም የጠቀስኳቸው ሀገሮች አድርገዋል። አሁን ደግሞ የእናንተ ተራ ነው። ይሄንን ስምምነት ከእስራኤል ጋር ትፈራረማላችሁ ነው ያሉት። ዓለም እንግዲህ አሜሪካ ጥቃት ፈጽማለች ኢራን ላይ። ኢራን ለፈጸመችው 4 መርከቦች ላይ በመተኮሷ ምክንያት ማለት ነውና ይሄ በአሜሪካና በኢራን መካከል የተጀመረውን የድርድር ሐሳብ ወይም ቅድመ ሁኔታዎች የተቀመጡበትን አያፈርሰውም ወይ? ኢራንስ ደግሞ እየተተኮሰባት እየተመታች እንዴት ዝም ማለት መረጠች? ካሁን ቀደም በነበረው ሁኔታ ኢራን እሷ ላይ ከተተኮሰ በዙሪያዋ ባሉ ሀገራት ላይ በሰላጤው ዙሪያ ባሉ ሀገራት የምትፈልጋቸው ሀገራት ላይ ትተኩስ ነበር እና አሁንስ እንዴት አልተኮሰችም? ይህም በተመለከተ ለአሁን መጨረሻ ላይ ላነሳው የዚህ አካል የሆነው ነገር ምንድን ነው? ኩዌት ዛሬ ተተኩሶብኛል ብላለች። እካሌ ተኮሰብኛል አለችም። ነገር ግን ሰው አልቦች ስለተኮሱ ተከላክያለሁ ብላለች። ይሄ አንዱ የኢራን መንገድ ነው፣ የአጸፌታ መንገድ ነው። ሁለተኛውና የሚጠበቀው ግን እስላማዊ ዘቡ አጸፌታ የማይሰጠው አንድም የአሜሪካ ጥቃት አይኖርም ባለው መሰረት እስካሁን ያንን አጸፌታ እርምጃ አልወሰደም። እንግዲህ ምንድነው ጌም ነው። አሜሪካ ይህንን እርምጃ የወሰድኩት የተመጠነ ራስን የመከላከል እርምጃ ነው እና እርምጃም የአንድ ጊዜ ነው። ነገር ግን ይህን እርምጃ መውሰድ አትችም ብሎ የሚካሄድ ጥቃት ካለ የጥቃቱን ለማጥቃት ደግሞ ሌላ እርምጃ ውስጥ ትገባለች፣ አጸፌታ ውስጥ ትገባለች ማለት ነው። ስለዚህ አሁን እንደዚህ አይነት ሂደት ውስጥ ለመግባት ከሁለት አንዳቸው ወይም ሁለቱም ፍላጎት ሊኖራቸው ይገባል። በሌላ አነጋገር ሁለቱም ግጭቱን ለማባባስና ጦርነቱን ለመቀጠል መዘጋጀት አለባቸው። በአሜሪካ በኩል ለሁለተኛ ጊዜ እርምጃ ወስዳለች። ነገም ማስደግሞ ማለት አይቻልም። ኢራን ይሄ ነገር እንዲጋጋምና አስፈላጊ ከሆነ ወደ ነበሩበት የጦርነት ሁኔታ መመለስ ከፈለገች አጸፌታውን መስጠት ትችላለች። ነገር ግን ይሄን በዚህ አልፎ ወደ ነበረው ሁኔታ መመለስ አለመመለስ ነው ትክክለኛው የሚል እምነት ካላት ደግሞ አጸፌታ አትሰጥም። ይሄ ነው፣ ይሄ ጌም ነው። የሰላም ሂደቱን ሊያስተጓጉል ይችላል። ወደ ነበረው ወደ በፊቱ ግጭት ሊመልሳቸው ይችላል። ትክክል ነው፣ ሊመልሳቸው ይችላል። ላይመልሳቸው የሚችለው ግን ሁለቱም በየራሳቸው ቦታ ላይ ሆነው በሚያምኑበትና በሚወስኑት እርምጃ መጠን ነው። ዓለም ለእስካሁኑ ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶርና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደንና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። የዱባዩ ዱካም ሬስቶራንት ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልአድሃ በዓል እንዲሆንላችሁ ይመኛል።
የዱባዩ ዱካም ሬስቶራንት የዱባይ ጉዟችንን ከቤት ወደ ቤት የሚያደርግ ማለፊያ መገናኛችን ነው። የቤታችን አውድ፣ የመስተንግዷችን ቅልጥፍናና ፈገግታ፣ የቁርጡ የጮማና የብሩንዶ የጥብስና የወጡ ብቻ ሳይሆን ከንጹሕ ማር የሚጣለው ብርዝ ጠጃችንን ያክል ስሜት የሚያረካ በደስታ የሚያመረቃ ጥዑም ነው። የዱባዩ ዱካም ሬስቶራንት ጥዑም ነው። የራሱ የሆነ በቂ የመኪና ማቆሚያ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎቹ ጭምር በሚያስተናግደው ዱካም ቤተሰቦች፣ ባልንጀሮች፣ ባልደረቦች፣ ወዳጆች ደስታችሁን አሳልፉ ይላቸዋል። ኑ እንገናኝ፣ እንመገብ፣ እንጫወት፣ እንዝናና ይላቸዋል። አዳዲስ ግንኙነቶች ይመሠረታሉ። ዱካም ሬስቶራንት አድራሻው ቁጥር 1 አልበረሃ፣ ቁጥር 2 አቡሄል ከሴንቸሪ ሞል ፊት ለፊት። መልካም የኢድ አልአድሃ ባህል ይሁንላችሁ። ኢድ ሙባረክ። የዱባዩ ዱካም ሬስቶራንት